ውርደት ቅሌት ይሉታል። ይሄንን ነው እውነት ለመናገር እኔ ፈኪን በዚህ ደረጃ አልጠበኳትም ነበር። እንዴ በግድ ካላፈቀርከኝ በግድ ካልወደድከኝ ኢሱ ደግሞ ተመቸኝ ነው ምላችሁ። በነገራችን ላይ ኢሳምና ኢክራም በዩቱብ መንደር የማደንቃቸው ጨዋ ሀያ ያላቸው ዩቱበሮች ናቸው። እንግዲህ እየሮጠች ሄዳ ሰላም ልትለው ስትል በቀይ መስመር ነው ያቆማት ማለት ነው። እውነቴን ነው ምላችሁ። ኢሳም እንግዲህ የሚወዳት የሚያፈቅራት ሊያገባት የጠበቀ ሽማግሌ ለመላክ የተዘጋጀ ሴት አለች ኢክራም። እሷን ካላገባው መቼም አላገባም ብለዋል ማለት ነው። እንደሚወዳት እያወቀች በግድ እኔን ካልወደድከኝ በግድ እኔን ተረዳኝ። አይ እንድትወደኝ አይደል እንድትረዳኝ ብቻ ነው የምፈልገው። ተረዳሽ እንበል። ከዛስ ምን እንደሚፈጠረው ትዕግስቱን ስጠን፣ ትዕግስቱን ስጠን። በነገራችን ላይ ብድር በምድር የሚሉት ነገር በቃ ውሎ ሳያድር እየሰራው ፈኪጋ ነው ማለት ነው። ትላንትና አህሙን አስከፍታው ረግጣው ሄዳ ነበረ። እሷን ደግሞ ዛሬ ኢሳም ረግጧት አለፈ ማለት ነው። እኔ አህሙን እንደዛ አስከፍታው ስትሄድ መልካም ነገር እንደማይገጥማት እርግጠኛ ነበርኩኝ በነገራችን ላይ ማለት ነው። ምንጊዜም ለራሳችሁ ለእናንተ ሴቶችዬ ማለት ነው ቦታ የሚሰጣችሁ የሚንከባከባችሁ የሚያከብራችሁን ሰው ረግጣችሁ ስታልፉ ረግጧችሁ የሚሄድ የማያከብራችሁ የሚንቃችሁ የሚሳለቅባችሁ ነው የሚያጋጥማችሁ ማለት ነው። ዛሬ እንግዲህ ኢሳምን አይታችሁታል። እውነቴን ነው ምላችሁ እያላገጠባት ነበር። በጣም ንቋት ማለት ነው። እንደ እቺ ያለን እቺ እንደ ወላሂ ነው ምላችሁ በጣም በጣም ያኔ በቃ የሆነ እየሳቀባት ነበር ማለት ነው። እንደዛ ነው በቃ አለደን ለቦታ ቦታ የሚሰጣችሁ የሚያከብራችሁን ሰው ትታችሁ ስትሄዱ እንደዚህ የሚስቅባችሁ የሚሳለቅባችሁ የሚንቃችሁ ሰው ነው እጅ ላይ የሚጥላችሁ ማለት ነው። ያውም ላታገኙት አላት እኮ ፊልም ላይ የሆነ ቦታ ላይ የምታዩ ሰው ልትወጂ ትችያለሽ። እነዛ ሰዎች እኮ አይገኙም አላት። አስቡት፣ ራሱን ሰቅሎ ሰቅሎ ነው እንደዚህ ያላት ማለት። እውነቴን ነው ብላችሁ ይገባታል ለፈኪ ማለት ነው። ይሄ ንግግር ይገባታል። እኔ ፈኪን በጣም የምወዳት የማደንቃት ናት። ግን በዚህ ቪዲዮ በጣም ተጨማለቀች። እውነቴ ነው። የሴትነት ክብሯን ዝቅ አደረገች። አንዳንዴ እንደዛ ሲባል ለምንድን ነው ፍቅሯን ስለገለጸች ነው እንደ ክብሯ ዝቅ የሚለው ምናምን የሚባሉ አባባሎች አሉና አዎ ምክንያቱም መውደድም ሲባል ቦታ አለው። ለምሳሌ እሷ መውደድ ትችላለች፣ ማንንም ሰው መውደድ ትችላለች። እንግዲህ ምንድነው የሚባለው የሆነ ሰው አያችሁት አይናችሁ ወደደ፣ በቃ እዛ ወዳችሁ ዝም በሉ፣ አፋችሁን ዝግት ታደርጋችሁ ማለት ነው። እንዴ አይናችሁ ሚሊዮን ሰው አይቶ ሚሊዮን ሰው ቢወድ ሚሊዮኑን ሰው ሄዳችሁ አፈቀርኩና ተረዳኝ ልትሉ ነው እንዴ? እና እንደዚህ አይነት ነገር መሆን የለበትም። የወደዱትን ሰው ሁሉ ወደድኩት ተብሎ ኡኡ አይባልም እንዴ። አንዱን ይዛ ካልቆመችማ አሁን ለምሳሌ ፈኪያ ከስንት ወንዶች ጋር ነው ሄዳ የምትለጠፈው? እውነቴን ነው የምላችሁ። እንደለመደች ደግሞ ኢሱ ጋር ሄዳ ልጥፍ ልትል እጇን ዘርግታ ስትሄድ ቀይ መስመር አቦ ምችት ይበለ። እውነቴን ነው በቃ እንደው ልበላችሁ በጣም ነው ያደነኩት። ኢሳም እና ኢክራም ታውቃላችሁ እናንተም በዩቱብ መንደር ከምናያቸው አሁን ከወጣት ዩቱበሮች በአጠቃላይ በቃ ደረጃ ስጡ ቢባል አንደኛ ደረጃ የሚወጡ እነሱ ናቸው፣ በስርዓታቸው በሀያቸው ማለት ነው። አሁን ለመጡት አዳዲስ ዩቱበሮች ማለት ነው በቃ አንድ ቀን ቪዲዮ ይቀርጹና በሁለተኛው ቀን አልጋ ላይ ነው የሚታያቸው። አልጋ ላይ ወይም የሆነ ነገር ሲያደርጉ የሆነ በቃ አነጋገር መሆን ይፈልጋሉ። አልጋ ላይ ስላችሁ ደግሞ ሌላ ነገር እንዳታስቡ። ወላሂ ብሬ ነው። አሁን ባለፈው ይሄ ማን ነው የሚባለው ልጅ ክፍል ቆልፎ አልጋ ላይ ሆኖ ሲቀርጽ ነበረ። አላያችሁም? አይታችሁታል ብዬ አስባለሁ። ምንድነው እነሱ ሌላ ነገር እያደረጉ ነው እያልኩ አይደለም፣ ካሜራ ደቅ ነው። ነገር ግን አነጋጋሪ ለመሆን ሰዎች በቃ ይሆናል የሰው አቴንሽን ለመስረቅ ሲሉ የማይሆን ነገር የሚያስቆጣ የሆነ በቃ የሆነ መጥፎ ቪዲዮ ይሰራሉ ማለት ነው። እና እነሱ ከእንደዚህ አይነት ነገር የጸዱ ኢሳምና ኢክራም በቃ ዩቱብ ላይ የቆዩ ዩቱበሮች ናቸው። ነገር ግን አንድም ቀን የሆነ በቃ የሚያስከፋ ቪዲዮ አይሰሩም። የሰው ልጅ ናቸው። አንዳንዴ ሊሳሳቱ ይችላሉ። ብዙ ጊዜ ያው እንግዲህ ኡስታዞቹን ፈትዋ ይሰጧቸዋል። ብዙ ነገር አለ። የሰው ልጅ ናቸው፣ የማይሳሳት የለም። ነገር ግን እንደ ሌላው ዩቱበር በፍጹም አይደሉም። ጨዋ ናቸው፣ እውነት ለመናገር ማለት ነው። በቃ በስርዓታቸውን ይዘው ነው የሚሰሩት። ሌሎቹ አቤት አሁን እነ ፈኪን ተመልኳታቸው። እነ ማን ነው የሚባለው ልጅ ያን ነው
ማነው ሚፍታህ ነው ሚፍታህ የሚባለው ከሱ ጋር የምትሰራዋ ልጅ አይታችኋል? እንዴት ነው የሚሰሩት? ምን አይነት ቪዲዮ ነው የሚሰሩት? ወላሂ በጣም የሆነ አንድ ይደብራል እውነት ለመናገር ባለትዳሮች አይደሉም፣ ባልና ሚስት አይደሉም። ባልና ሚስት የሆኑት እንግዲህ አንደኛውም ባልና ሚስት ናቸው። ዞሮ ዞሮ እንደፈለጉም ቢጨማለቁ ሀላል ሀላል ሆነዋል ማለት ነው። ነገር ግን እነዚህ በቃ ለሰው ምንድን ነው የሚያስተምሩት? ሚዲያ ላይ ወጥተው ነው የሚሰሩት እና ሚዲያው ያኔ ከሚዲያ ላይ እነሱን የሚያየው ሰው ምንድን ነው ከነሱ የሚማረው? ለሰው ምንድን ነው የሚያስተላልፉት የሚለው ነገር ያው የወደፊቱ አሳሳቢ ነው ለማለት ያክል ነው ማለት ነው። ወደ ርዕሴ ስመለስ ማለት ነው ያው እንግዲህ የዛሬው ርዕሴ ፈኪ ነበረች ማለት ነው። ያው ሁሉንም ገረፍ ገረፍ አረኩት። ያው ያለውን ነው የምታዩት ነው። ወላሂ በጣም የሆነ አለ አይደል የሚደብር ነው፣ ይደብራል። በቃ ወደፊት ዛሬ እነዚህ እንደዚህ የሰሩት ወደፊት የሚቀጥለው ትውልድ እኮ የባሰውን ነገር ነው ይዞ የሚመጣው። አምና ከነበረው ቀጣይ አመት የባሰ ነው የሚመጣው። የባሰ ነገሩ የባሰ የሆነ አለ አይደል። እንግዲህ ምንም አልላችሁም፣ ሁላችንም ይገባናል ብዬ አስባለሁ እና ጥንቃቄ ማድረጉ የተሻለ ነው ብዬ አስባለሁ። ለዛ ነው እኔ ኢክራምና ኢሳምን በጣም ነው የማደንቃቸው። ከድሮም አደንቃቸዋለሁ። ሁሌም የእነሱ አድራጎት በቃ ያው ምን ልበላችሁ እነሱ ማድነቄን አላቆሙም እስኪጋቡ ድረስ ከተጋቡም በኋላ ማለት ነው እና ኢንሻአላህ እንደሚጋቡ ምኞቴም ነው። እውነቴን ነው የምላቸው ምኞቴ በቃ ሁልጊዜ እንዲጋቡ ነው ኢሳምና ኢክራም ማለት ነው። እነሱ የተጋቡ ቀን ደግሞ እኔ በቃ ኬክ ቆርሳለሁ። ቃሌ ነው፣ ሰምታችሁ እና ፈኪ ማለት ነው እንግዲህ ከብዙዎች ጋር ትሰራለች። ከብዙዎች ጋር እሰራለሁ። ለምንድን ነው የምትሰደቢው ሲላት እኮ ነው ከብዙ ሰዎች ጋር እሰራለሁ፣ ግን ያ ማለት ብዙዎችን እወዳለሁ ማለት አይደለም። ልቤ ያለው አንድ ሰው ጋር ነው። አንድን ሰው አፈቅራለሁ አላለችም? እሱም አንተ ነህ አለችው ማለት ነው። እና በጣም ነው የሚገርመው። ለማንኛውም ፍቅረኛ አለሽ ይላታል። አዎ አለኝ። ማን ነው ይላታል። አንተ ብላ እርፍ ማለት ነው። ለማንኛውም ብቻ ወላሂ እውነት ለመናገር በጣም አይነ ወጣ የፈጠጠ በጣም የሚደብር ነው ማለት ነው። እና በመቀጠል ደግሞ በመጀመሪያ የሰራችው ቪዲዮ እነሱ ሲለያዩ ለነሱ መጥፎ ሊሆን ይችላል፣ ለእኔ ደስ ብሎኛል ብላለች። እና ሰው ሲለያይ ደግሞ ሰይጣን ብቻ ነው ደስ የሚለው። ሰው ልጅ ሲለያይ ደስ አይለው። በተለይ እነሱ በጣም የሚዋደዱ ሰዎች ሲለያዩ ደስ አለኝ ማለት በጣም ያሳፍራል ማለት ነው። በጣም ከብዙ ሰዎች ጋር ሰርታለች፣ ከብዙ ወንዶች ጋር ሰርታለች። አሁን ኮመንታተሮችን ብታዩ ስንት ወንድ ነው አግብተሽ ፈታሹ? ስንት ነው? አይበቃም ወይ? ይሄ ሁሉ ስድብ እውነት ለመናገር አሁን በዚህ ባለችበት ሁኔታ ያው እንግዲህ ያው ይገባታል ነው የምለው። ምክንያቱም እያደረገችው ያለው ነገር ትክክል ስላልሆነ ማለት ነው። ኢሳም ከኢክራም ውጪ ማንንም ሊወድ አይችልም፣ ማንንም ሊያፈቅር አይችልም። እሷ ካፈቀረች ደግሞ አፏን ይዛ በቃ በውስጧ ማፍቀር በቃ ዝም እንዴ እንላቸዋለሁ። ለማንኛውም ያው ኢሳም እንደማትመለስ አድርጎ ነው የሸኛት። እሷ ግን ድጋሚ እንደምንገናኝ ተስፋ አደርጋለሁ ብላለች። ድጋሚ እንግዲህ ራሴን አጠፋለሁ ብላ ትምጣ። አይ ተናገርኩ ደግሞ የኔን ቪዲዮ አይታ ራሴን አጠፋለሁ እንዳትል እኮ ነው። ወይኔ በላቸው። ለማንኛውም እንደዛ ካለች ያው ኢሳም ሊመለስ ይችላል። ምናልባት ልክ እንደ ሀዩ ማለት ነው። ሀዩ እንደ ሰኢድ ማለት ነው። ለማንኛውም ቤተሰብ የፈኪ ቪዲዮ በጣም ይደብራል ማለት ነው። እውነቴን ነው የምላችሁ፣ ደስ አላለኝም። በዚህ ደረጃ ራሷን ዝቅ ማድረግ፣ በዚህ ደረጃ ራሷን ማዋረድ የለባትም። የሚያከብራትን ሰው ተከብራ መያዝ፣ ካልሆነም ደግሞ ብቻዋን በቃ መኖር ማለት ነው። ምክንያቱም ኢሳም ዛሬም ነገም ወደፊትም የኢክራም ብቻና ብቻ ነው እንዴ እናላችኋለሁ። ቤተሰብ እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበል።